ወይዘሮ ባዩሽ ከእስር ልትፈታ ነው። እንግዲህ የዋስ መብት ፍርድ ቤት በዋስ መብት እንድትፈታ ፈቅዶላታል ማለት ነው። እንግዲህ ወይዘሮ ባዩሽ ከወጣ በኋላ ደግሞ ምን ይፈጠር ይሆን? ምን ትፈጥር ይሆን? ምን ታደርግ ይሆን የሚለው በጣም አሳሳቢ ነው የሚሆነው። አንደኛ የእዝራ ሀንዬ ጋር ያላቸው ፍቅር መጨረሻ ላይ ሀናን እንዳያሳግታት ያስፈራኛል ማለት ነው። በእርግጥ አሁን ላይ እንደምናየው ከሆነ እዝራ ሀናን አፍቅሯት ነው፣ ሀንዬም እዝራን አፍቅራው ነው። ግን መጨረሻ ላይ ግን እንግዲህ አባቱን ካስተዋወቃት በኋላ የሚፈጠረው ነገር በጣም ከባድ ይሆናል ብዬ አስባለሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ድምፄ ይቆራረጣል፣ በጣም ይቅርታ አድርጉልኝ። ሲጀመር ድምፄ አይሰማም ነበር። አሁን ደግሞ ጉንፋን አሞኝ ነው ማለት ነው። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ዛሬ ይዤላችሁ የመጣሁት ተወዳጁ ኖላዊ 109 ነው ይዤላችሁ የመጣሁት። እንግዲህ ወይዘሮ ባዩሽ መጀመሪያ ላይ እንዳልኳቸው ከእስር ልትፈታ ነው። በዚህ በኩል ደግሞ እንግዲህ የሀና ሁኔታ ቤተሰቦቿ እያስጨነቃቸው ነው ያለው፣ ምን እንደሆነች እያሳሰባቸው ነው ያለው ማለት ነው። አቶ ኖላዊ ወይም ነው ወይዘሮ ሜላት። ሰላምዬ ግን ያው ያሉበት ሁኔታ ታውቃለች። ያው የፍቅር ጥያቄ መቀበሏን እና እሱን ማቅረቡን ብቻ ነው እንጂ ማታውቀው በዛ ምክንያት የተጨናነቀች እንደሆነ ታውቃለች። እንግዲህ ጆሮም ሁሉን ነገር ካየ በኋላ እና በባለፈው ክፍል እንዳያችሁትኝ ከአቶ ኖላዊ ቤት ሀንዬ ጋር ተገናኝተው ነበረ። ጥሎቸው ይወጣል ማለት ነው። ከዛም ተመልሶ አልተገናኙም። ሀናና እዝራ ተቀጣጥረው ይገናኛሉ ማለት ነው። እንግዲህ እዝራ በጣም ደስ ይለዋል ተቀጣጥረው ስለተገናኙ፣ ሻይ ቡና ምናምን ስላለው በጣም ደስተኛ ነው። ሀንዬም በጣም ደስ ብሏታል እና ደስተኛ ናትኝ። በአንድ በኩል ያው ጆሮን ስላስቀየመችው ራስ ወዳድ ነኝ ብላን ብታስብም ግን በፍቅሯ በኩል ግን በጣም ደስተኛ ናት። ምን ነው ትከዳኛለች ወይ ጥላኝ ትሄዳለች ብለው እንደምታስበው እያለች እዝራን ታዋራዋለች ማለት ነው። እሱም አይ እንደዛ አይደለም እኔ ከልክ በላይ ስለምወድሽ ትንሽ እፈራለሁ ይላታል ማለት ነው። እንግዲህ ባዩሽ ምን ነው እስካሁን ድረስ ዝም አሉኝ እሳ ትላለች ለሜሮን። ሜሮን ደግሞ ምን ነው ምን አዲስ አለ ስትላትኝ የዋስ መብት ተፈቅዶልኛል ከስር ልወጣ ነኝ አላልኩሽም ነበረ ወይ ልወጣ ነኝ እኔ እንግዲህ እንደዚህ ነኝ እያለች ያው በራስ መተማመኗን ጨምራ ትጎራባታለች ማለት ነው። እንዴት አንቺ ልትወጪ ትችያለሽ ታታለች። በቃ ልወጣ ነኝ ትላታለች ማለት ነው። እንግዲህ ለሜሮን ባዩሽ ማለት ነው። ሜሮንም እንግዲህ ተመለሰሽ እኮ መታሰርሽ አይቀርም አሁን ብትወጪ እኮ ወንጀለኛ ነሽ ታታለች። ምን ለማትፈልግሽ እንደዚህ የምትይኝ ስታያትኝ ወንጀለኛ ነሽ፣ ወንጀለኛ ለመባል እኮ መረጃ ያስፈልጋን ትላለች ማለት ነው። ልክ ናት። መረጃ ስለሌለ ነው አሁን ወይዘሮ ባዩሽ ልትፈታ የቻለችው። ከዛ አንቺን እኮ እንዲሁ አይቶ ወንጀለኛ መሆንሽ ማወቅ ይቻላል ስትል እንግዲህ ባዩሽ ሜሮን በጥፊት መታታለች ማለት ነው። አንቺ እኔን መታሽኝ ስትላትኝ እንደውም እዚህ መውጣቴ ለአንቺ ይጠቅምሻን፣ እዚሁ ከሆንኩ ግን ሲጣ አድርጌ ነው መገልሽ ትላታለች ማለት ነው። በአንድ በኩልም እንግዲህ ነው ወይዘሮ ሜላት የባዩሽ መፈታት እያሳሰባቸው ነው ያለው። ከተፈታች በኋላስ ምን ልታደርግ ትችላለች? እኛስ ምንድን ነው ማድረግ የምንችለው እያሉ እያሰቡ ነው። እንግዲህ ወይዘሮ ሜላት እገላታለሁ እንኳንም ትፈታ፣ መፈታቷ እንደውም ለእኔ ይጠቅመኛል ትላለች ማለት ነው። በአንድ በኩል ደግሞ እስር ላይ ብትቆይላትም ደስተኛ ናትኝ። አቶ መስፍንም እንደውም መፈታቷ ነው ሀሪፉ። አንደኛ ከተፈታች በኋላ መረጃዎቿን ለማጥፋት ተፍ ተፍ ስለምትል እንግዲህ እሷ ፖሊሶች እንደሚከታተሏት ነው የምታስበው። እኛ ደግሞ ሌላ ሰው ቀጥረን እንዲከታተሏት እናደርጋለን ትላለች ማለት ነው ይላን አቶ መስፍን። ወይዘሮ ሜላት ግን አልተቀበለችውም። ዝም ብላ አንተ የምታወራው ነገር ምናምን ትለዋለች ማለት ነው። እሱ ልክ ነው። እንግዲህ ባዩሽ ፖሊሶቹ እንደሚከታተሏት ነው የምታስበው እንጂ ሌላ ሰው እንደሚከታተላት ስለማታስብ ፖሊሶቹም ስራቸውን ይሰራሉ። እነሱም በጎን ሌላ ሰው እንዲከታተላት ማድረጋቸው በጣም ሀሪፍ ነው። እኔ እንደ ራሴ የአቶ መስፍን ሀሳብ ሀሪፍ ነው። እንግዲህ ወይዘሮ ሜላት ግን አልተቀበለችውም ሀሳቡን። እንዲሁም ወደ እስር ቤት እሷን ለመጠየቅ እንደምትሄድ ትናገራለች ማለት ነው። እንዴት እንደዚህ ታደርጊያለሽ ብላ እንግዲህ ምግብ ቋጥሪ ሊሰጣትኝ እርግብ ትናደዳለች ማለት ነው። ለምን ለመጠየቅ ትሄዳለች ብላ ምን አገባሽ ደግሞ በዘጋ ቤት ትላታለች ማለት ነው።
ቁራሽ እንጀራ ይዛ ሄደ ብላችሁ እኔን ስንት ነገር ተናግረሽኛል ነበር። እንዴት አንቺን ለዛች የተረገሚ ጓደኛሽ ይዘሽ ትሄጃለሽ ትላለች ማለት ነው። አቶ መስፍንም ልክ እኮ ናት። እንዴት አንቺ እንዴት ታደርጊያለሽ? በዛ ላይ ደግሞ እሷ ምግብሽን አትበላም አንቺን አምና እንዴት ነው አንቺን ምግብ የምትበላው ይላታል ማለት ነው። ትበላለች አውቃታለሁኝ እኮ ምነው ማላውቃት አስመሰልከው ትላለች። እንግዲህ ሜላት አቶ መስፍንም በፍጹም አትበላለሽም አታምንሽም ይላታል። ልክ ነው አትበላላትም ስራዋን ስለሰራች። ያው አንዳንዴ ሌባ ሰው ልጇን አታምንም ይባላል። ሌባነት ልጅን አታምንም አይደል የሚባለው። የራሷን ስራዋን ስለምታውቀው የወይዘሮ ሜላት ምግብ ልትበላላት አትችልም። እንግዲህ የባዩሽ ዋስ ወይም እንግዲህ ጠበቃም በሉትኝ ያው የወንጀሏ ተባባሪ አቶ በቃሉ ፖሊሶቹን ይገባና ለምንድን ነው ማታስፈቷትኝ ማትለቋትኝ? እንግዲህ ፍርድ ቤት እኮ የዋስ መብት ተሰጥቷታ መውጣት አለባትኝ ዋሷም እኔ ነኝ ይላል ማለት ነው። እና ፍርድ ቤት ትለቀቅ ያለ እንደሆነ የዋስ መብት የሰጣት እንደሆነ ትለቀቃለች ማለት ነው እንዴ ይሉታል። እኔ መብቴን ነው እየጠየቅኩ ያለሁት እያለ ይዝትባቸዋል ማለት ነው። እንግዲህ አንተንም ሆነ እሷን እንደምንከታተላችሁ እወቅ። እኔን ከመከታተል እኔ ስትከታተሉ ወንጀለኛው እንዳያመልጣችሁ ይላል ማለት ነው። እንግዲህ አቶ በቀለ ወይም በቃሉ ፖሊሶቹ ላይም እየዛተባቸው ነው ያለው። እነሱም ግራ በመጋባት በቃ ከእሷ ጀርባ እሱ እንዳለ ያውቃሉ። ግራ በመጋባት ምን በዚህ ልክ ምንድን ነው የተማመነበት ብለው ያስባሉ ማለት ነው። ከዛ እንደዛ ብሏቸው ወጥቶ ሄደ። እነሱም እንግዲህ ይመካከራሉ። አይናችንን ከሁለታቸው ላይ አናነሳም እያሉ ነው ያሉት ማለት ነው። ቀኑ ይረዝማን እንጂ እውነታው መውጣቱ አይቀርም፣ መረጃው መገኘቱ አይቀርም እየተባባሉ ሁለቱ ፖሊሶች እንግዲህ ያወራሉ። ከዛም በኋላ እንግዲህ የሄዱና ወደ ታሰሩበት ክፍል ማለት ነው። ሜሮንን ሴቷ ፖሊስ ነይ ትላታለች ማለት ነው። ልትወጣ ከስር ልትወጣ ስለነበረ ነይ ስትላት እንግዲህ አንዴ ላውራትኝና እመጣለሁ ትንሽ ደቂቃ ስታትኝ እሺ እዚሁ እጠብቅሻለሁ በር ላይ ትላታለች ማለት ነው። እንግዲህ ባዩሽ ጋር ሲያወሩ አንቺም ብትፈች ተመልሰሽ ትገቢያለሽ ታታለች። በፍጹም ልገባ አልችልም እኔ ማን እንደሆንኩኝ አታውቂም ታታለች። የጊዜ ብዛት እንጂ እርግብ ትገኛለች ስትላትኝ እስካሁን ፖሊሶቹ አያገኟትም ነበር እንዴ እርግብ እኮ ሞታለች ታታለች። ምን ማለት ነው ፖሊሶቹ ስላላገኟትኝ እርግብ ሞታለች ማለት አትችይም ስትላትኝ ሞታለች እርግብ ትላታለች ማለት ነው። አንቺ ነሽ አስገደልሻት ወይ ስትላትኝ አዎ ሞታለች ስትል እንዴት አስገደልሻት ትላለች። መረጃ ለማግኘት ፈልጋ ነው ሜሮ እንደዛ የምትለው። አሁን ብነግርሽ ልሽ ለፖሊሶች ትናገር ስትላትኝ አዎ እናገራለሁ ትላለች። እንግዲህ ሜሮን ብትናገሪ 2 ጥላት ታበጃለሽ ታፈሪያለሽ ታታለች። ማንና ማን ስትላት እንግዲህ የመጀመሪያው ጥላትሽ እኔ ነኝ ከዛ ደግሞ ፖሊሶቹ ታታለች። እንዴት ስትላትኝ የውሸት መረጃ የታገኘሽው እንዴት ነገረች ይችላሉ ማለት ነው። ባዩሽ ናትኝ ይላቸው የለ ስትል እንግዲህ እኔን ብታያቸው እኔ ያለሁትኝ እስር ላይ ነኝ በእጃቸው ነኝ ያለሁትኝ እንዴት አስገደለቻት ብለው አንቺንም ይከታተሉሻን ወንጀለኛ ያድርጉሻን ትላታለች ማለት ነው። ከዛም ጥላት ትሄዳለች እንግዲህ ከስርም ትፈታለች ሜሮን ማለት ነው። ወይዘሮ ባዩሽም እንግዲህ ከስር መፈቻዋ ሰዓት እየደረሰ ነው ያለው። በዚህ በኩል ደግሞ ወይዘሮ ሜላት እንግዲህ ምግብ ይዛ ወደ እስር ቤት ትሄዳለች ማለት ነው። እስር ቤት ከሄደችም በኋላ ሜሮንን ታገኛታለች እንግዲህ እዛ ከእስር ቤቱ እዛው ግቢው ውስጥ ማለት ነው እንደ ካፌ አይነት ቦታ ላይ ቁጭ ብላ ታገኛታለች። እዚህ ምን ትሰሪያለሽ? ከአሁን በፊት ታወቁ አሉ መሰል ሜሮን ጋር ምን ትሰሪያለሽ ስትላት ባዩሽ ምትጠይቂ መተሽ ነው ውስታትኝ አረ በፍጹም እንደዛ አይደለም ታታለች። እና እዚህ ምን ትሰሪያለሽ ስትላትኝ እንግዲህ አይ እኔ እንኳን እዚሁ ነበርኩኝ ስትላትኝ እንዴት ባዩሽ ምትጠይቂያት መተሽ ነው እንጂ እንደውም እኮ እኔን ታውቂያለሽ ከፊት ጀምሮ ባዩሽን አልወዳትም መጠላት ነበረ ትላለች ማለት ነው። እንግዲህ ወይዘሮ ሜላትም እና ምን ልትሰሪ መተሽ ነው ስታተኝ እኔ ታሰሬ ነው እንደዚህ አድርጋ እኔ ላይ ሽጉጥ ደግና ነው እሷም አብረን የታሰር ነው ትላታለች። ከዛ ባዩሽ ተባባሪ ነሽ ማለት ነው ስታተኝ እንደዛ እንኳን አይደለም ትላታለች ማለት ነው። ከዛም እንግዲህ ሜሮን ለወይዘሮ ሜላት ለባዩሽ ከባዩሽ እንድትጠነቀቅ እና አደገኛና መጥፎ ሰው እንደሆነ ስነግራት እሱን እንኳን እኔ ማውቃለሁ ትላለች። እንግዲህ ባዩሽም እንግዲህ ሰው የሚጠይቃ ሰው እንደመጣ ተነግሯትን ብቅ ስትል እንግዲህ ወይዘሮ ሜላት ናት። ምንድነው ሲባባሉ እንግዲህ ምግቡን አንቺን አምኜ የምበላ ይመስልሻል እንዴት ትላታለች ማለት ነው።
እንግዲህ በነገር አቅሻለሁኝ እንደውም ስሬት መሆንሽ ነው የሚጠቅምሽ የነበረው ከተፈታሽ ማገልልሻለሁ ትላለች እንግዲህ ወይዘሮ ሜላት። ባዩሽ ምን ጠንቅቄ ነው የማቅሽ እና ምግብሽንም አልበላም ታታለኝ። ያንቺ ሀሳብ የኔን ንብረት ለመውሰድ ነው ስትላትኝ፣ አይ በፍጹም እንደዛ አይደለም ትልና ፍንቅባት ስቅበታለች። እና ምንድን ነው ስትላትኝ፣ መስፍንን ነው ስትላትኝ እንግዲህ ጥያቄ ይፈጥርባታል ማለት ነው። በዚህኛው በኩል ደግሞ እንግዲህ ሀንዬ በፍቅር ክንፍ ብላለታለች። እንግዲህ የዝራ አፍቃሪ እንግዲህ ሀናን ጉረሯዋን አንቃ ከሱ ብትርቂ ነው የሚሻለሽ፣ ያለዛ በመጣብሽ ሁሉ ነገር ሁሉ ኃላፊነት ራስሽ ትወስጃለሽ ታታለች። ችግር እንደሌለባት እና ሁሉንም ኃላፊነት እንደምትወስድ እንግዲህ ትናገራለች ማለት ነው። ወይዘሮ ባዩሽም እንግዲህ ከእስር ተፈታለች። እኔን አትከታተሉኝ፣ እንደውም ስራቸውን በሌላ መልኩ ብትሰሩ ይሻላችኋል፣ ወንጀለኛው እንዳያመጣችሁ እያለ ፖሊሶችንም ትዝትባቸዋለች ማለት ነው። ውድና የተከበራችሁ ቤተሰቦቼ የዛሬ ቆይታችን ይህን ይመስላል። እስከ ቪዲዮ መጨረሻ አብራችን ስለቆያችሁ አመሰግናለሁ። ቸር ሰንብቱልኝ።